ፍቅረኛዋን ተከትላ ስትመለስ አባቷ ሞተው ያገኘችው እቅምጥል በአባቷ ማረፍ ከልቧ አዝናለች። ባቡሬ ወንድሟ እንደሆነም ግልጹን ነገራት። አንቺ ነሽ የገደልሽው አባቴ፣ እናቴ የሞተችውም ባንቺ ምክንያት ነው፣ አባቴ ብዙ ሚስጥር ነግሮኛል ስትል ቅምጥል ለባቡሬ ናት ተናገር። ልጄ እኔ ለምን እገለዋለሁ? ኑ ከአጠገቤ ተቀመጡ አለን። አጠገቡ እንደተቀመጥን ነው አባትሽ ያረፈው፣ እኔ ለምን እገለዋለሁ ስትል የባቡሬ ናት መለሰችላት። እንደዚህማ እናቴን አትናገሪ፣ እኔና አንቺ የማናውቀው ግን አባታችንና እናቴ የሚያውቁት እነሱ ሚስጥር አላቸው። እኔም ከእንግዲህ በኋላ ከወንሽ ነኝ። አንቺን ልዩ ስጦታ ስለሰጠኝ ፈጣሪን አመሰግናለሁ ሲል ለቅምጥል መለሰላ። ዴቭ እስከዛሬ ስከተልህ ኖሬያለሁ፣ ከእንግዲህ በኋላ በምትሄድበት ቦታ ሁሉ አልከተልህም፣ የራስህ ጉዳይ ብላ አደይ ለዴቭ መለሰችለት። አደይ አንቺ እኮ ከጠገብሽ ቆይተሻል፣ ጠግበሻል ሲል ዴቭ ለአደይ መለሰላት። እንዴት ዴቭዬ ለምን እንደዛ አልከኝ ስትል አደይ መለሰችለት። እንዴ አንዴ አልሄድም አንዴ እንዴት እያልሽኝ እኮ ግራ አጋባሽኝ፣ አደይ ግን ምን ሆነሻል ሲል ዴቭ ለአደይ መለሰላት። ቲና ቀበጧ ከባርኮት የተላከ አበባና ደብዳቤ ለሷ ለመስጠት ያሰበችው አንዲት ህፃን ልጅ ጠርታ ዴቭና አደይ በተቀመጡበት መካከል አበባና የተላከ ደብዳቤ ነው በማለት ያንን ለአደይ እንዲሰጣት አድርጋል። እዚሁ ተቀምጬ ትጫወትብኛለህ አይደለ ዴቭ፣ ለኔ አበባና ደብዳቤ መስጠት ጀመርክ፣ አጠገብ እያለሁ ትጫወትብኛለህ እያለ አደይ እየሳቀች ምን ያስቅሻል? ምንድነው ማን ነው ያላከልሽ ብሎ ዴቭ ለአደይ ነገረ። አረ እኔ ምንም የማውቀው ጉዳይ የለም ዴቭ እያለ ስትስቅ ደብዳቤውን ንጥቅ አድርጎ ደብዳቤውን አነበበው። እኔ ያንቺው ባርኮቴ እያለ ደብዳቤውን ለማንበብ ሲጀምር ያቺ አደይ በጣም ተናደደ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ እና ሼር ያደርጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 131 ተለቀቀ። ተንኮለኞቹ ቤዛና አቲና አደይን እና ዴቭን ለማለያየት ያሰቡትን ድርጊት ለመፈጸም ስራቸውን እየሰሩ ይገኛሉ። ቤዛ ተንኮለኛ እናቴ በድጋሜ ታማብኛለች ያለች ገንዘብ ለመሰብሰብ ያሰበችው ቲና ወደዛም ቤት እንዳትመለሺ እንዳትመጪ ምን ልትሰሪ ትመጫለሽ በማለት ወይዘሮ እታለም እንዲሁም ዴቭም አስጠንቅቆ ነግሯታል። ግን ተስፋ አልቆረጠችም። ዴቭና አደይን ለማለያየት የሞከረችው የመጨረሻ አማራጯ ከቤዛ ጋር መነጋገር ስለሆነ ቤዛም ምንም ችግር የለ አንቺ ብቻ በምልሽ ነገር ተስማሚ፣ አደይ እንደሆነ ዴቭን ፈጽሞ ልትረቀው አትችልም፣ ዴቭ ግን እንዲጠላት ነው የምናደርገው እሱ እንዲርቃት፣ ስለዚህ አንቺ የምልሽን ነገር ብቻ አድርጌ በማለት ከቲና ጋር ተነጋግሯል። አንቺ ግን የምታደርጊውን ነገር በሌሎች ላይ የፈጸምሽውን በኔው ላይ አደርጋለሁ ብለሽ ብታታልልኝ እኔ ቀላል ሰው አይደለሁም፣ አለቅሽም ስትል ለቤዛ መልሳላታል። ወንድሟን አውርታ ከወንድሟ ጋር እያወራች ምንም እኔ የማደርገው ነገር የለም፣ ዳግመኛ ብታደርግ የምልህን ነገር በእስሬ ሳድርግ እያለች ለወንድሟ ስልክ ስታወራ ደመቀ አያት። ደግሞ ይቺ ቤዛ ምን እያሰበች ነው በማለት እሷን እየተከታተላት ነው። ሁለቱ ቲናና ቤዛ እያወሩ ድንገት ከቻል የሆነ ነገር እያሰበች ነው ብሎ ባሰበው መሰረት ተጠግቶ እያወሩ እያለ ስለ ገንዘቡም እንዲሁም ስለ ሁለቱም እንዴት አድርገው መለያየት እንዳለባቸው እያወሩ ምን እያሰባችሁ ነው ሁለታችሁ በማለት ድንገት ደርሶ አሳፍሯቸዋል። አረኛ ምንም የምናወራው ነገር የለም እያሉ እየተርበተበቱ አንድ ነገር ብታደርጉና በእናንተ ምክንያት የሆነ ነገር ቢፈጠር አለቃችሁም፣ አሁን ግን ሁለታችሁም በአንድ በኩል መንገድ ሳይሆን መሄድ ያለባችሁ በተቃራኒ ነው። አንቺ በዚህ ሂጂ
አንደኛሽ በሌላ በማለት ሁለቱን በተለያየ መንገድ እንዲሄዱ አድርጓቸዋል። ቲና ቀበጧም ዴቭን ለማግኘትና የራሷ ለማድረግ ተስፋ አልቆረጠችም። ዴቭ ግን አስጠንቅቋታል። ወይዘሮ እታለምም ልጇን እየቀጣችባት ስለ ሮማን ስለ አለፈ ታሪክ ሳትፈለጊ የመጣሽ ልጅ ነሽ እያለች ለሮማን ስትነግራት እናቴን በዚህ መልክ ልትናገሪብኝ አትችም፣ እኔን ተናገሪኝ ግን ቤተሰቦችን በጭራሽ ብላ ፍቅርን እየቀጣቻት ወይዘሮ እታለም ከቻል ምን እያደረጋችሁ ነው? ምንድነው ነገሩ? እያለች ስትናገር ሮማን ሚስኪ ሩታ እውነቱን ፍርጥ አድርጋ ተነግራታል። ቆይ ቤዛ፣ ቆይ ፍቅር ምንድነው ግን የማደርግሽ ብላ ወይዘሮ እታለም ልጇን ብትቆጣትም ልጇ ደግሞ እውነት ነው ሳትፈለግ የመጣች ልጅ ናት ስትል ወይዘሮ እታለም በጥፊ አጩላታል። አሸናፊና ሮማን በተቀመጡበትም እሱም ለሷ ቸኮሌት እንዲሁም ኮካ ገዝቶላት ነበረ። አመም አድርጓት ሊጠይቃት ወይዘሮ እታለም ከቻለ ደግሞ ምን ትሰራለህ አሸናፊ ብላ እሷ አማት እንድታርፍ ነው የፈለገችው። የሚናገሩት ግራ ገባቸው፣ ተርበተበቱ። አይ አሞኝኔ ኮካ እንዲያመጣልኝ ልኬው ነው ብላ እሱን አዳነችው። እሱም ደስ አለው። እሺ እንደዚያ ከሆነ ብላ ከክላስ ለመውጣት ስታስብ ሮማን ደግሞ እውነቱን ተናግራ ፍቅርን ሁለተኛ እንዲህ አይነት ነገር እንዳትተና ሮማንና ደመቀ ተያይዘው የቅምጥልን ለቅሶ ደርሰዋል። በዛም ሮማን እና ቅምጥልን አመስግናለች። ከጎኗ ያለውና እኔ አለሁልሽ አይዞሽ ያላት ደግሞ ኪንጎ ፍቅረኛዋ በዛም ተጽናንታለኝ። ወደ እኔ ቤት መውሰድ አለብኝ ብላ ሊሊ የባቡሬን እናት ወደ ቤት ይዛይዳል። እንዴት እየተባረክሽ ልጅ ነሽ፣ እንዴት መልካምና ጥሩ ሴት ነሽ ልጄ፣ በምን ቀን ነው ያገኘሽ አንቺን በማለትም ሊሊን አመስግናታለች የባቡሬ እናት። ባቡሬም መጣ። እሲ ለነሱን ጊዜ ልስጣቸው ብዬ ነው በማለት ቅምጥልንና ኪንጎን በመተው ወደ ሊሊ ቤት ሄዷል። ለምን ካትጎን አልሆንክም? ለምን ጥላት መጣ? አለች የባቡሬ እናት። አይ ለነሱም ጊዜ ልስጣቸው ብዬ ነው ማዘሯ በማለት የእናቱን ግንባር ስሞ ካጠገባቸው ተቀምጧል። አንተ የተባረከ ልጄ፣ ይችን መልካምና ጥሩ ሴት እንዴት አገኘሃት? በማለት ሊሊን እያመሰገኑ ነው። በል አሁኑኑ አረጀህብኝ የሊሊ ጃሴኝ ሲሉም ነገሩት። ታይታይ በዚህ አይነትማ ዛሬኑ ወልደ ሀሴኝ ልትኝ ነው ማዘሯ በማለት በእናቱ ቀልዷል። ሊሊም ከመጣማ ምግብ ላቀርብ በማለት ወደ ኪችን ገባች። ባቡሬም ተከትሏት ወደ እሷ ጠጋ ብሎ እጇን ጨበጥ አድርጎ ሊሊ አመሰግናለሁ፣ ለዚህ ሁሉ አንቺ ነሽ ዋናዋ በማለት ሊሊን አመስግኗታል። እንዴት እንደዛ ትላለህ? እኔ ምን አደረኩና ነው ባቡሬ ስትልም መልሳለታለች። ለዛሬው የነበረን ቪዲዮ በዚህ ያበቃን። ቀጣይ በሌላ ክፍል እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። በክፍል 132 ዴቭ ያነበበው ደብዳቤ ዴቭን ያስቆጣው ይሆን? እንዲሁም ደግሞ አደይ ያንን ደብዳቤ ዴቭ ለሌላ ሰው ሰጥቶ ያቃበላት ወይም እንዲሰጣት ለሷ የሆነ ሰርፕራይዝ እንዲያደርጋት ነው የመሰላት። እዙ ተቀምጬ ትሰጠኛለህ ለሰው ታስመጣለህ አደድ ብላ ነው እንግዲህ ለዴቭ የመለሰችለት። ደመቀ እየተከታተላቸው ነበረ። እውነቱ ሲወጣ ደግሞ የማናዊ ማስራ እንደሆነ ይታወቃል። ያው የቤዛ ስራ እንደሆነ ሁሉ ጊዜ ከፋት ነው ማለት ነው። ቲናም ታይ ተብላለች አልሰማ ብላ ነው። እስኪ በቀጣይ ክፍል የምናይ ይሆናል። ቀጣዩ ክፍል በያላችሁበት ሰላም ቆዩልኝ ቤተሰብ። ባይ ባይ። ሮማንና ደመቀ ተያይዘው የቅምጥል